መንፈሳዊ መዝሙር ቅድስት ቤተ ክርስቲያን ልጆቿ ከምታወርሳቸው ሀብታት አንዱ ሲሆን ቅዱሳን ሊቃነ መላእክትና ሰራዊቶቻቸው ፈጣሪያቸው እግዚአብሔርን ያለ ረፍት የሚያመሰግኑበት ሰማያዊ ዜማ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ይህንን ሐዋርያዊ አስተምሮ ትውፊትና ባህል ተቀብላ በታላቁ ሊቅ በቅዱስ ያሬድ አማካኝነት ከእግዚአብሔር በተሰጣት ልዩ የዝማሬ ጸጋ ታመሰግናለች። በዚሁም መሰረትነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ለሰንበት ትምህርት ቤቶች ማደራጃ መምሪያ ባወጣው ደንብ መሰረት መዝሙራት እግዚአብሔር ለቤተ ክርስቲያን በቅዱስ ያሬድ አማካኝነት የሰጣትን የዜማ ስልት የተከተሉ እንዲሆን ደንግጓል። ነገር ግን ከያሬዳዊ የዜማ ስልት የወጣ የመዝሙር አገልግሎት እየተበራከተ መሆኑን ተከትሎ ችግሩን ለመቅረፍ የማህበረ ቅዱሳን የዜማና ኪነ ጥበባት ማዕከል በግቢ ጉባኤያትና በሰንበት ትምህርት ቤቶች ላይ ሰፊ ስራ እየሰራ ይገኛል። ፈቃዱ ምህረቴ ይባላልው በማህበረ ቅዱሳን የዜማና ኪነ ጥበብ ማዕከል ምክትል ኃላፊ ነኝ። አጠቃላይ እንግዲህ የዜማና ኪነ ጥበብ ማዕከል ዋና ኃላፊነቱ በተለይ ግቢ ጉባኤያት ማዕከላት ወረዳ ማዕከላትን ተቋሙ በሚያምንበት ያ ማለት ቤተክርስቲያኒቱ የመዝሙር አገልግሎትን አስከዳለው ብላ በመታምነው ህግና ስርዓት መሰረት እንዲመሩ እንዲሄዱ ማድረግ ነው። ያንን ለማድረግ ጥራዞችን ያዘጋጃል። በጥራዞቹ መሰረት ደግሞ መዘመራቸውን በማዕከላት በኩል ክትትል ለማድረግ ይሞከራል። እንደው እውነት ለመናገር ሁሉንም በሚገባው ልክ ተደራሽ ሆነን ሰርተናል ለማለት ሊያስቸግር የሚችሉ ጉዳዮች አሉ። ያ ማለት ማዕከላት ሁሉም ማዕከላት ግቢ ጉባኤን በተለይ ማለት ነው ሊይዙ ሊያስተምሩ ሊሰጡ በሚችለው አያያዝ ልክ ሰርተዋል ይዘዋል ለማለት ያስቸግራል። እንደኛ እንደዋናው ማዕከል ጥራዞቹ ማዘጋጀት መዝሙሮቹ ማዘጋጀት የተዘጋጁት ነገሮች እንዲደርሱ ለሁሉም የመዋቅር አካላት የማሳወቅ መዋቅሩን አወቃቀሩን የማስተካከል እንደዚህና መሰል ስራዎች ላይ በጣም በትኩረት ለመስራት ይሞከራል። ስልጠናንም በተመለከተ ስልጠና ፓኬጆች ስላሉ በማዕከላት ጋባዥነት ከዋናው ማዕከል ሰው ይሄዳል። በአብዛኛው ደግሞ እዛው ማዕከል ባሉ ወንድሞችና እህቶች በተደጋጋሚ የግንዛቤ ማስጨበጫ ስልጠናዎች ይሰጣሉ። እዚሁ እንኳን ለምሳሌ የአዲስ አበባ ዋናው ማዕከል ያለውን ብናይ ሁሉም ግቢ ጉባኤያት ቢያንስ በአመት 2 ጊዜ ለአጠቃላይ አባላቸው የግንዛቤ ማስጨበጫ ፕሮግራሙ እንዲሰጥ ያደርጋሉ። ይሄ ካለው የአገልግሎት ተግዳሮት አንፃር ቢያንስ አባላት ያንን ተግዳሮት ተረድተው ጥራዝ ለምን እንጠቀማለን ያገኘነው መዝሙር ለምን አንዘምርም ያብዛኛው ሰው ጥያቄ ስለሚሆን ያንን ሊፈታ በሚችል መልኩ ስልጠናዎች እየተጋበዙ እየተሰጡ ነው ያሉት። ለውጡን በተመለከተ ግን አንዳንዴ እንደቆም ብሎ ማየት ያስፈልጋል። መንፈሳዊነታችን ጥያቄ ውስጥ የሚገባበት ጉዳይ ይመጣል። አንዳንድ ለስተት የሚጋብዙን ደግሞ ከዋናው አገልግሎት ላይ ከምናያቸው ከመምህራኑም ያልሆኑ እንቅስቃሴዎችን በማየት እነዛን እንደ ሪፈረንስ በማንሳት እነሱ ያንን ካደረጉ እኛስ ብናደርግ በሚል አይነት መንፈስ አልፎ አልፎ መጋጨት የሚመስሉ ጉዳዮች ይመጣሉ። ወይም ደግሞ ያንን ያለ መጠበቅ የሚመስሉ ጉዳዮች ግን እንደ ተቋም ግዴታ ተቋሙን እንደሚመራ አካል ግን ሁሉ ጊዜም ቢሆን ቀድመን ባወቅናቸው ልክ ጉዳዮችን ለማስተካከል እንሞክራለን። በተለይ ቅድም እንዳልኩት እዚህ ያሉት የኪሎ ግቢ ጉባኤያት በተመለከተ ጉዞ ሲያደርጉ የጉዞ መዝሙሮቻቸውን ለማየት እንሞክራለን። ክፍተት ያለ ከመሰለን አስተያየት እንሰጣለን። አመታዊ ታላላቅ ጉባኤዎቻቸው ላይ የሚጋብዟቸውንም ሰዎችና አጠቃላይ የመርሃ ግብር ይዘቶችን ለመቃኘት ይሞከራል። በዚህ መንገድ እንግዲህ ለመስራት ለመምራት በተለይ ግቢ ጉባኤ እንዳልኩት ኃላፊነታችን ስለሆነ የኛን ሐሳብ የኛን አወቃቀር ይዞ የሚወጣ ነገም ሲወጣ በሚሄድበት ሁሉ ይሄን አገልግሎት የበለጠ አስርጾ ሊሄድ በሚያስችል መንገድ
ስራ መስራት አለብን በሚል መንፈስ ነው የምንንቀሳቀሰው። ግን ውጤቱ ምን ያክል ነው የሚለውን አብሮ ማየት መለካት መመዘን ግን ያስፈልጋል ብዬ አስባለሁ። ታደሰ ለማየሁ እባላለሁ። በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን የወሉደ ያሬድ ሰንበት ትምህርት ቤት ተማሪ ነኝ። ከዛ ውጪ የቤተክርስቲያን ብርሃን ቅዱስ ያሬድ የሚል መጽሐፍ ጽፌያለሁ። በተለያዩ ሰንበት ትምህርት ቤቶችና ግቢ ጉባኤዎች ላለፉት 15 ዓመታት በኦርቶዶክሳዊ መዝሙር ዙሪያ ስልጠና ስሰጥ ቆይቻለሁ። የኛ የደብረ ይባቤ ቅዱስ ያሬድ ሰንበት ትምህርት ቤት በ1963 ዓ.ም ነው የተመሰረተውና በተለይም 1990ዎቹ ላይ ያሬዳዊ ዜማ ላይ በጣም ትኩረት አድርገን እንሰራለንና ከሊቃውንተ ቤተክርስቲያን አባቶች ጋር በመሆን ያሬዳዊ ዜማውን ወረቡን ዝማሜውን ቁም ዜማውን የማጥናትና በተለይም ደግሞ በሰንበት ቤቶች ማደራጃ መምሪያ የተዘጋጀው የዓመት ቀለም መዝሙራቶች አሉ እነሱን በማስጠናት ላይ እንገኛለንና ግዕዝ እዝልና አራራይ ተብለው የተከፈሉ የመዝሙር ክፍሎች አሉ። በግዕዝ ክፍል ውስጥ ያው በቅዱስ ያሬድ ነው የከፈልናቸው። በግዕዝ ክፍል ውስጥ ይሄ የአባቶችን ዝማሜውን የሚያጠኑ እና ቁም ዜማውን የሚያጠኑ ሲሆኑ በእዝል ክፍል ላይ ደግሞ የዓመት ቀለም የምንላቸውን ከመስከረም 1 እስከ ጳጉሜ ላይ በሰንበት ቤቶች ማደራጃ መምሪያ የተዘጋጀውን የዓመቱን ቀለም እዛ ላይ ያጠናሉ። አራራይ ክፍል ላይ ያሉት ደግሞ ገና ኮርስ ተመርቀው የገቡ ስለሆነ ስለ ሽብሸባ ስለ ከበሮ አመታት እንዲህ አይነቶቹን ስልጠናዎችን እንሰጣለን። ሊንስ አለማየሁ እባላለሁ። የአዲስ አበባ ዩኒቨርሲቲ 5ኛ ዓመት ሲቪል ኢንጂነሪንግ ተማሪ ነኝ። እንዲሁም የ5 ኪሎ ግቢ ጉባኤ መዝሙርና ኪነ ጥበብ ክፍል ተጠሪ። በግቢ ጉባኤያችን ተማሪዎች በሚሳተፉባቸው አገልግሎት ክፍሎች ማዕከል አንዱ የመዝሙር ክፍል አገልግሎት ነው እና በቋሚነት በርካታ አባላቶችን አሁን ላይ ይዞ ይገኛል እና በዋነኝነት በሳምንት አንዴ ወይም ደግሞ በየሳምንቱ የመዝሙር ጥናት ይደረጋል። አባላቶችም እዛ የሚጠናውን መዝሙር ጥናቶች በየራሳቸው ባች ኮርስ እየሄዱ በየሳምንቱ ከትምህርት ወንጌል በፊት እንዲያስጠኑ ይደረጋል። ከዛ በተጨማሪ በየሳምንቱ የምናካሄደው የአንድነት ጉባኤ መርሃ ግብራችን ላይ ደግሞ የተጠኑ መዝሙራቶች እንዲቀርቡ ይደረጋል ማለት ነው። ሌላው የወረብ ጥናት ነው። በግቢ ጉባኤያችን በአመት 2 ታላላቅ መርሃ ግብራቶች እናዘጋጃለን። እነሱ ለጌታችን ልደትና ለመቤታችን ልደት ትልልቅ መርሃ ግብር ይዘጋጃሉ። ለእነሱም ደግሞ የወረብ ጥናት 1 ወርና ከዛ በላይ ከሚሆን ጊዜ በፊት ቀደም ተደርጎ መዝሙር ጥናት ይደረጋል፣ የወረብ ጥናት ይደረጋል። እንዲሁም ደግሞ እንዲያቀርቡ ይደረጋል ማለት ነው። ሌላው የበገና ጥናት ነው። የበገና ጥናት ተማሪዎች የበገና ትምህርትን ተምረው የበገና መዝሙራትን እንዲዘምሩና ትላልቅ መርሃ ግብሮች ላይም እንዲሳተፉ ልዩ መርሃ ግብሮች ላይ እንዲሳተፉ እናደርጋለን። በሰንበት ትምህርት ቤቶችና በግቢ ጉባኤያት የመዝሙር አገልግሎት ትልቁ ተግዳሮት አገልጋዮች ሥርዓተ ቤተክርስቲያን የጠበቀ የትኛው መዝሙር እንደሆነ አለማወቃቸውና በመዝሙር ለሚመጡ የምንፍቅና ትምህርቶች እንዲሁም የዜማ ሥርዓት ትኩረት አለመስጠት ነው። እኛ መሰረታዊ ችግር ብለን የምናስበው ከግቢ ጉባኤያችንም ወይም ከመዝሙር ክፍልም ከምናየው ችግር ብለን የምናስበው ተማሪዎች ምን አይነት መዝሙር መዘመር እንዳለባቸውና እንደሌለባቸው በቂ ግንዛቤ የላቸውም። ከዛም ጋር በተያያዘ መዝሙር ያስፈልገው ከፈጣሪያችን ከእግዚአብሔር ጋር እንድንገናኝበት ወይም እንድንቀራረብ እንድንዋሃድበት እንዲሆን ነው። ነገር ግን ተማሪዎቻችን ወይም አባላቶቻችን የሚያዳምጧቸው መዝሙራት ያሬዳዊ ዝማሬዎች ስላልሆኑ እና አሁን ላይ መዝሙር ደስ የሚል ነው ተብሎ የሚታሰበው አብዛኛውን ጊዜ ገና ሲሰማ ሞቅ ያለ ስሜትን የሚፈጥር ሲሆን ነው ተብሎ ይታሰባልና በዚህ ረገድ ተማሪው ይቸገራል ወይም አባላቱ ይቸገራል ብለን እናስባለን። ሌላው ደግሞ ከዚህ ጋር በተያያዘ ተማሪዎች ዓለማዊ ዜማውን ከምስጋና መዝሙራት ጋር መለየት አዳቅቷቸዋል፣ ተቸግረዋል። ስሜ ያው ቴዎድሮስ በለው ይባላል። በዜማና ኪነ ጥበባት ማዕከል አገልጋይ ነኝ። በቤተ ክርስቲያን አገልግሎት ላይ ፈተና የሆነው በመዝሙር ጉዳይ ነው አይደለም? መዝሙር ጉዳይ ላይ ፈተና የሆነው የመጀመሪያው እንደሚታወቀው በቤተ ክርስቲያን ብዙ ፈተና በየጊዜው ይመጣል። ብዙ አይነት ፈተናዎችን ቤተ ክርስቲያን ታስተናግዳለች። በመዝሙር የሚመጣውን
እክል ግን ለማስቀረት ወይም ደግሞ ለመመከት የሚኬድበት ርቀት በጣም አጭር ነው። ለምሳሌ በቃል ትምህርቶች አማካኝነት የሚመጡ ፈተናዎች አሉ። ለምሳሌ ምንፍቅናን ጨምሮ በቃል ትምህርት የሚመጡ ፈተናዎች በቀላሉ በተለይ ደግሞ በዚህ ጊዜ ሲሆን ቴክኖሎጂው ማጋዥ ስለሆነ በቀላሉ መገኘት ይችላሉ። መምህራንም ምእመናንም አብዛኛው አስተውላችሁ ከሆነ እዛ ጋር ፎከስ ያደርጋል አብዛኛው ምእመን ማለት ነውና በቃል ትምህርት የሚመጡ ምንፍቅናዎች፣ ስህተቶች፣ ፈተናዎች ወዲያው የመያዝ እድላቸው ሰፊ ነው። ከዛ አንጻር ግን በዝማሬ በኩል የሚመጡ ፈተናዎችን፣ ተግዳሮቶችን ለይቶ ለማውጣትና እነዛን ደግሞ ችግሮችን ለመፍታት የሚኬድበት ርቀት በጣም ጠባብ ነው። ለምን እንደሆነ አይታወቅም። ነገር ግን በቃል ከሚመጣው አሁን በፊት በቃል የሚመጡ ትምህርቶች ይበዛሉ። እነሱን ለቅሞ ወጥቶ ተገቢውን እርምጃ ለመውሰድ አይቸግርም ነበር። አሁን ግን የሚታየው ከዛ ከቃል ትምህርቱ ባነሰ መንገድ ወይም ደግሞ ምንም የለም ማለት በሚያስችል መንገድ መዝሙራት ላይ ጥንቃቄ ሲደረግ፣ መዝሙራት ላይ ክትትል ሲደረግ አይታይም። እሱ ትልቅ ተግዳሮት ነው። ከቃል ትምህርቱ የበለጠ መዝሙራት ላይ ክትትል የሚያስፈልግበት ጊዜ ነው። ምክንያቱም አሁን ያኛው እየተነቃ ስለመጣ በዚህኛው በኩል ሆኗል ፈተናዎች ይመጡ፣ ቅሳጤዎች የሚመጡ፣ ምንፍቅናዎች እየመጡ ያሉ አብዛኛው ምእመናንን ይሄ ኖርማላይዝ የማድረግ ዘፈንን የማለማመድ ምንፍቅናን ቀስ አድርጎ ወደ በልብ ውስጥ የመጻፍ ሂደቶች እየተሄዱ ያሉበት ዋነኛው መንገዳው መዝሙር ሆኗል። ልብ ብለን አስተውለን ከሆነ አሁን ላይ እየተለቀቁ ያሉ መዝሙራት ባለቤትነታቸው የማይታወቅ ማን ኮንፈርሜሽን እንደሰጣቸው የማይታወቁ ነገር ግን ቴክኖሎጂው ስለተመቸ ብቻ በገፍ እየወጡ ያሉ መዝሙራት አሉ። ተጠያቂነት የሌለባቸው ማለት ነው። የሚጠይቅ ሰው ቢኖር እንኳን ማንን መጠየቅ እንዳለበት ማወቅ እስከማይችል ድረስ ምክንያቱም ሚዲያው የተመቸ እስከሆነ ድረስ እና የትልቅ ተግዳሮት ነው። ይህንን ያመጣው ደግሞ ምንጩ ምንድነው? አብዛኛው በዝማሬ አገልግሎት የሚያገለግለው አካል የመዝሙር ግንዛቤ ሳይኖረው ወደ መዝሙር አገልግሎት መግባት ነው። በብዛት ከምንፍቅና የቆዩ ሊሆኑ ይችላሉ። ከምንፍቅና ባይቆዩም እንዲሁ ክርስቲያኖች ነው ቆይተው እንደው ጸጋው ስላላቸው ድምጻቸው ስላማረ በመሳብ ወደ ዝማሬ የሚገቡ አሉ። ሁሉንም ቤተክርስቲያን እያስተናገደችበት ያለው መንገድ አሁን እኩል ነው። ሁሉ ይመጣሉ፣ ጸጋዋልን ብለው ካሰቡ ማይክ ይሰጣቸዋል፣ ይዘምራሉ። ከዛ በኋላ ባለማወቅ ስለሆነ የሚሰጣቸውን ግጥም ያለማጣራት የሚሰጣቸውን ዜማ ያለማጣራት ሚዲያ ላይ ያበቁታል፣ ወደ ምረት ላይ እንትን ይሉታል። ሰው ያንን እንደ ኖርማል እየቆጠረው ይሄዳል። ስለዚህ ነገ ይህንን ለማስተካከል ትምህርት እንስጥ ቢባል እንኳን አዳጋች እየሆነ ይሄዳል ማለት ነው። አሁን አብዛኛው ዝማሬ አስተውለን ከሆነ ምንጫቸው ማን ነው ብለን ስንጠይቅ ያው የቤተክርስቲያን ዝማሬ ምንጩ ቅዱስ ያሬድ መሆን አለበት። የቤተክርስቲያን የዜማ ደራሲ የሚባል የለም። በዚህ ጊዜ ኦልሬዲ ተደርሷል። ቅዱስ ያሬድ ጨርሶታል። ከዛ ላይ እየወሰዱ መዘመር ነው። ቤተክርስቲያን ያዘዘች እንደዚህ እንዲሆን ነው። መምህራን አሁን በብዛት አውደ ምሕረት ላይ የሚሰጡ ትምህርቶች፣ ሚዲያ ላይ የሚሰጡ ትምህርቶች መዝሙርን ያማከሉ አይደሉም። ነገረ መለኮታዊ ትምህርቶች፣ ምስጢራት አይነት ትምህርቶች ናቸው በብዛት በየትኛው አውደ ምሕረትም ቢባል በየትኛውም በተጋበዙበት መንገድ የሚሰጡት ፎከስ ተደርጎ የሚሰጠው ትምህርት ስለምንድን ነው? በቃ የነገር መለኮትና ተመሳሳይ ጉዳዮች ናቸው እንጂ ዝማሬ ላይ ፎከስ ተደርጎ ትምህርት አይሰጥም። መምህራንም ይህን የማድረግ እንትናቸው በጣም ሎ ነው እንደው ከተገኘ ነው እሱንም እና ሰው ዝማሬን አንዱ የመጽደቂያ አካል አድርጎ እያየው እንዳልሆነ እናያልና ይሄ ትልቅ ተግዳሮት ይፈጥራል። ስልጠናው ሲሰጥ ከተሰጠ በኋላ አንዳንዴ እንደ ቅሬታ ይቀርባል። እንዴ ለምን ይሄ ቅድም እንደዚህ ተባለው እንዴት እንደዚህ እንዴ ይሄ ቅድም እንዳልኩ ምን ማንኛውም ድንጋይና ድንጋይ እንኳን ቢጋጭ ድምጹ ያሬዳዊ ነው አይደል እንዴ ይላል። የሆነ አካል እንግዲህ ሲነግረው ሰምቷል ማለት ነው በተሳሳተ ግንዛቤ። አሁን ይሄን እነዚህ አይነት ነገሮች እንደ ተግዳሮት ነው የምንቆጥራቸው። ምክንያቱም ሌላው በደንብ ተረድቶ የሆነ ሰው ብድግ ብሎ እንደገና የተረዳውን ሰው በሆነ በያዘው የተሳሳተ ግንዛቤ መልሶ እንትን ሊያበላሽ ይችላል ማለት ነው። እነሱ ነገሮች እንደ ተግዳሮት እንቆጥራቸዋለን። እንደው የከፋ ተግዳሮት አልገጠመንም። ነገር ግን ጥያቄዎች ይመጣሉ። እንዴ እና እንዴት እንደዚህ እናደርጋለን ምናምን የሚል ትንሽ ከተለመደው ነገር ወደዚህ እንምጣ ቤተክርስቲያን እንደምትለን ነገር እንምጣ ስንል የለመደውን ነገር ላለመልቀቅ የሚደረጉ ትግሎች ይኖራሉ። መጨረሻ ላይ ግን በጣም በሚገርምና ደስ በሚል ሁኔታ ያው ግዴታም ስለሆነ አስገንዝቦ መለያየት ግዴታ ስለሆነ በወሰደው ጊዜ ሁሉ ወስዶ ጥያቄ ያለባቸውን አካላት መልስ ሰጥቶ ተማምኖ የመሄዱ ምክንያቱም ወደ ቤተክርስቲያን ስርዓት ሁላችንም ማድላት አለብን። የቤተክርስቲያንን ቃል ሁላችን ማክበር ስላለብን በዛ ያው ይፈታል። ምናልባት ተግዳሮት ተብሎ ከተቆጠረ ይሄ ሊሆን ነው የሚችለው። በአንዳንድ ሰንበት ትምህርት ቤቶችና በአውደ ምሕረት እንዲሁም
በሚዲያዎች ላይ የሚስተዋለው ቅጥ ያጣ የመዝሙር አገልግሎት ወደ ቤተ ክርስቲያናችን የገባው በተሐድሶ እንቅስቃሴና በሌሎች የውስጥ ችግሮች ሳቢያ ነው። የቅድስት ቤተ ክርስቲያናችን የማህሌት አገልግሎት አለ። ከማህሌቱ አገልግሎት ጋር ተያይዞ ደግሞ አሁን መጨረሻ ላይ እየገባ ያለ ማህሌተ ገንቦ የሚሉት አገልግሎት ይጠቀሳል። ሁለተኛ ከ1980ዎቹ አጋማሽ ላይ ደግሞ የገባው የተሐድሶ እንቅስቃሴ ትምህርታቸው ብቻ ሳይሆን መዝሙራቸውንና የመዝሙር እንቅስቃሴያቸውንም ወደኛ ውስጥ ሲያሰርጹ እንመለከታለን። ሌላው ዘማሪያን ወደ ቤተ ክርስቲያን መጥተው መዝሙር በሚያወጡበት ጊዜ በተለይ አንዳንዶቹ ዘማሪያን አስቀድሞ የመንፈሳዊ አገልግሎት ህይወት የሌላቸው ዓለማዊውን ዜማ ሲያዳምጡ የነበሩና ከዓለማዊው ዜማ ዘፈንም ዜማ የመቅዳት ነገር አለና ስለዚህ የማህሌተ ገንቦ እንቅስቃሴ የፕሮቴስታንት እንቅስቃሴና ዓለማዊው ዘፈን እንቅስቃሴ ለዛሬ ላለው ሰንበት ትምህርት ቤት አስተዋጽኦ አድርጓል እንዳለን ምናልባት ይሄንን ሳብራራው ለምሳሌ የቤተ ክርስቲያናችን አገልግሎት በማህሌት አገልግሎት ስንወስደው አባቶቻችን ለሊት ማህሌት ይቆሙና መጀመሪያ ከቁም ዜማው ጀምረው ቆመው ጸንጽለው ረጋ ያደረጉ እየወረቡ ነው የሚሄዱት እና ይሄ ከሊጦስትራ እስከ ቀራንዮ ያለውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ነገረ ድነት ነው የሚያሳዩን። ይሄን ካደረጉ በኋላ መጨረሻ ላይ ምንድነው መዘምራኑ በግራና በቀኝ ተሰልፈው ወረቡን ይወርባሉ። ወረቡን ከወረቡ በኋላ እንቅስቃሴ አለ። እነዚህ ወደዚህ ሲመጡ እነዚህ ወደዚህ ይመጣሉ። ካንገታቸው ሸብረክ የሚሉት ነገር አለ። ይሄ ምንድነው ጌታችንን በገመድ አስረው ስለነበር ከኋላ ያሉት ሲገፉት ወደፊት ይወድቃል፣ ከፊት ያሉት ወደ ጀርባ ይወርዳል። ያንን እንቅስቃሴ ነው የሚያሳዩን። ከዛ ክብ ይሰሩና በመቋሚያቸው ከፍ አድርገው ያያሉ። ያ ምንድነው በመቋሚያቸው ከፍ አድርገው ወደ ላይ የሚያዩት ሱፍ ነጉን በሱፍ ነጋ አድርገው በዘንግ ለጌታችን እንደሰጡት ነው የሚያሳዩት። ከዛ በኋላ ጌታችን ስጋ ነፍሱን በፈቃዱ ከለየ በኋላ እዛ ጋር ይጠናቀቃል ማለት ነው። አሁን ምንድነው ይሄንን ያልኩበት ምክንያት የቤተ ክርስቲያናችን ማህሌት መርግድ ላይ ነው የሚጠናቀቀው። ከመርግድ በኋላ ቸብቸቦ የሚባል እንቅስቃሴ የቤተ ክርስቲያናችን ሊቃውንት እንደሚናገሩት የለም። ቸብቸቦን የምናገኘው መቼ ነው? ከአንገርጋሪ ምልጣን በኋላ ዝማሜ ተዘምሞ መጨረሻ ላይ አመላለስ ከተባለ በኋላ እንጂ እነዚህ የማህሌቱ አገልግሎት ላይ አይገኝም። አሁን ምን አይነት ነገር መጣ? ድሮ በጥንት ጊዜ በዚህ አሁን በመናከብረው በሰሞነ 50 ከትንሳኤ እስከ በዓለ ጰራቅሊጦስ ባለው በበዓለ 50 ጊዜ መኳንንቱ መሳፍንቱ አባቶቻችን በጾም በጸሎት ስለቆዩ ግብር ያበላሉ። እየጠሩ ግብር እያበሉ በሚጠሩባቸው ሰዓት ያን ጊዜ ሁሉም በሚችለው ያመሰግናል። መጽሐፍ መምሩ ከመጽሐፍ እየጠራ የቅኔ መምሩ በቅኔ እያደረገ ያበሏቸውን ሲያመሰግኑ የዜማ መምህራን ደግሞ በአማርኛ አድርገው በማህሌተ ገንቦ ዜማ ነው የሚያመሰግኑት። ያ ከዘፈን የተወሰደ ዜማ ነው። የቤተ ክርስቲያንም ዜማ አይደለም ማህሌተ ገንቦ የሚባለውና ከበሉ ከጠፉ በኋላ በእጅም በአንገትም በትከሻም እንቅስቃሴ ያለበት ነው። ትንሽ ያው ሲበሉ ሲጠጡ ሞቅታውም ስለሚኖር ማለት ነው። እንዲህ አይነት እንቅስቃሴ ነው። አሁን ይሄ የቤተ ክርስቲያን አገልግሎት ያልሆነው እንቅስቃሴ ማህሌቱ ላይ ሲገባ እናያለን። ማህሌቱ መጨረሻ ላይ አባቶቻችን ቅድም እንዳልኩት መርግድ ላይ ሲጨርሱ አንዱ መርጌታ ይወስድና በማህሌተ ገንቦ ከቃኙት ላይ ወስዶ በማህሌተ ገንቦ መቃኘት ይጀምራል። ያን ጊዜ ከቤተ ክርስቲያን ስርዓት የወጣው መዝሙር ሲወጣ አባቶች ወደ ኋላ ይወጣሉ። ከዛ በማህሌተ ገንቦ እንቅስቃሴ መዝለሉ ሲጀመር በጽናጽል ለማስቆም ይሞክራሉ። የሚሰማ ግን የለምና እዛ ጋር የገባው ዝላይና የጭፈራ እንቅስቃሴ ከቤተ ክርስቲያን ስርዓት ውጪ የሆነ የማህሌተ ገንቦ እንቅስቃሴ። ይህንን እንግዲህ ብፁዓን አበው ሊቃነ ጳጳሳትም የቤተ ክርስቲያን ሊቃውንትም በተደጋጋሚ የሚናገሩትና አቁሙ፣ ይሄ ትክክል አይደለም፣ አሁን በጣም ስር እየሰደደና እየሰፋ የመጣ እንቅስቃሴ ነው። እንደውም ብፁዕ አባታችን አቡነ ኤርሚያስ በኢትዮጵያ ኦርቶዶክስ ቴሌቪዥን እንዳሉት ምንድነው አባቶች ሊቃውንት ይህ እንቅስቃሴ ሲጀመር ለማስቆም ይችሉ ነበር። አሁን ግን ሊቃውንቱ ቁጥራቸው እያነሰ የሊቃውንቱ የዓለም ደጋፊዎች ደግሞ ቁጥራቸው እየበዛ ይመጣና ሊቃውንቱ ዝም ማለት ጀመሩ ይላሉና ይሄንን ስናየው የሰንበት ትምህርት ቤት መዘምራን ዝላዩን ከየት አመጣችሁት ሲባሉ ከዚህ ነው የወሰድነው ነው የሚሉት። ግን ይሄ ራሱ የቤተ ክርስቲያን ስርዓት አለመሆኑን ያሳየናል። ሌላ ሁለተኛ የፕሮቴስታንቶችና
የተሐድሶ እንቅስቃሴን ስንመለከት እንግዲህ እንደ ቤተ ክርስቲያናችን የመዝሙር አገልግሎት የአማርኛ መዝሙር አገልግሎትን ስንመለከት በ1960ዎቹ እነ ሊቀ ማእምራን ብርሃኑ ውድነህን ነው የምናገኘው። የንስሐ ዜማን የዘመሩት በካሴት ግዕዝ ላራዩን በንስሐ ዜማ እንደዘመሩ እንመለከታለን። በ1970ዎቹ ላይ ስንመጣ ደግሞ እነ መርጌታ ፀሐይ ብርሃኑን እነ ሊቀ አክሊል ብርሃኑ ወልደ ቂርቆስ ቁጥር 1 እና 2 እናያለን። የእነሱንም መዝሙር ስናየው የንስሐ ዜማ ነው። 80ዎቹ መጀመሪያ ላይ ደግሞ እንግዲህ ከዛ በፊት እንዳልኳችሁ የምእመናን የሚያደምጡት በመዝሙር ቤታቸው የሚያደምጡት የመዝሙር ካሴት ስለሌለ ብዙ ጊዜ ዘፈን የማድመጥ ነገር ነበር። 80ዎቹ መጀመሪያ ላይ ግን ብዙ መዘምራን ወጡ። እንደነ ቀሲስ አበበ፣ ሊቀ መዘምራን ይልማ፣ ዘማሪት ፋንቱ ወልዴ፣ ዘማሪት ማርታ ኃይሉ፣ ዘማሪት አዳነች አስፋው፣ ዘማሪ ተስፋዬዶ፣ ዘማሪ መገርሳ፣ ሊቀ መዘምራን ታደለ ፊት፣ እንግዳ ወርቅ የመሳሰሉት እነዚህ የቤተ ክርስቲያንን መዝሙር መዘመር ጀመሩ ማለት ነው። ይሄ ሲሆን የመናፍቃኑ የተሐድሶ እንቅስቃሴ 80ዎቹ አጋማሽ ላይ ምን አመጡ? በኦርጋንና በአኮርዲዮ መዘመር አለበት ይህንን ለማጥፋት ማለት ነው። እንዲህ አይነቱ እንቅስቃሴ ተጀመረና ይሄንን ለማጥፋት እንቅስቃሴ በሚያደርጉበት ጊዜ ግንቦት 2 ቀን 1989 ዓ.ም ቅዱስ ሲኖዶስ መዘመር ያለበትን የዜማ መሳሪያዎች ወሰነ። ሲወስን የዜማ መሳሪያው ሲቆም እንቅስቃሴው ግን ገባ። በተለይ ካሁን ከ1990ዎቹ ወጪ በቢሲዲ መዝሙሮች ሲወጡ አብዛኛው ዘማሪያን ሁለተኛው ዙር ያለው የተሐድሶ እንቅስቃሴ ደግሞ በትክክል ዓላማ አድርጎት የመናፍቃኑን የዝላዩን የጭፈራውን እንቅስቃሴ ወደ ቤተ ክርስቲያን ውስጥ በማስረጽ ይሄንን በአውደ ምሕረት ላይ እንዲቀርብ አደረገ። ሰንበት ተማሪዎቹም እነዚህን መዝሙሮች ስለሚያዳምጡ ከነዚህ መዝሙሮች ጋር አብለው ዝላዩን ጀመሩት እንጂ አሁን የንስሐ መዝሙሮች እየቀሩ በአብይ ጾም ላይ ብቻ እንትን ተብለው እናያለን። አብዛኞቹ መዝሙሮች በቃ ከዚህ ጋር ይሄዱ ናቸውና ይሄንን በእኛም ሰንበት ትምህርት ቤተክርስቲያን ስም ስታይ በፕሮቴስታንትም ስታይ በሁለቱም ጋር ያለው ዝላይ ተመሳሳይ ሆኖ ታገኘዋለና ከነሱ ወደ ቤተክርስቲያን የገባና ዛሬ ግን ያልታየ አንድ ሁለተኛው ችግር ነው። ሶስተኛውና መሰረታዊ ችግር ደግሞ ቅድም እንዳልኩት ዓለማዊው ሙዚቃ ቤተክርስቲያን ላይ ያመጣው ተጽዕኖ ነው። ምክንያቱም አሁን ዘማሪያኑ ቅድም እንደተናገርኩት ዓለማዊ ሙዚቃ ስለሚያዳምጡ ከዓለማዊ ሙዚቃ ግጥምና ዜማ ስለሚወስዱ ያንን እንደገና ዜማውን አምጥቶ ቤተክርስቲያን ላይ ስለሚያሰብሩት ወጣቶች ደግሞ ወደ ቤተክርስቲያን ሲገቡ በተለይ በዚህ በጥምቀት ታቦት የሚያጅቡት የሚያስተናግዱት ምንጣፍ የሚያነጥፉት ወንድሞቻችን ከዓለማዊ ስለመጡ ይሄንን እንቅስቃሴ ዜማ ስንስንላቸው እዛ ጋር በሚያውቁት ዝላይ አብሮ እዚህ ጋር ይመስላል ነገር አለና የነዚህ የዝላዮቹ መንስኤ ምንድነው ብለን ስናይ እነዚህ ሶስት ነገሮች ወደ ቤተክርስቲያን መምጣትና በአውደ ምሕረታችንና ሰንበት ትምህርት ቤት አባላት ላይ ተጽዕኖ በማሳደሩ ሰንበት ተማሪዎችም ዛሬ በተለይ በጥምቀት ላይ በንክስ ላይ የሌለ ዝላይና ከበሮ እየተሽከረከሩ መምታት ምንም የሌለ ከቤተክርስቲያን ስርዓት ይወጣ ያፈነገጠ ዝላይ ስንዘል እንታያለንና መሰረታዊው መነሻ ነገሮች እነዚህ ናቸው። የማኅበረ ቅዱሳን የዜማና ኪነ ጥበባት ማዕከል የቤተክርስቲያን የመዝሙር አገልግሎት ስርዓተ ቤተክርስቲያን የጠበቀ እንዲሆን በዋናነት ትኩረቱን የመዝሙር አገልግሎት በሚዘወተርባቸው ሰንበት ትምህርት ቤቶችና ግቢ ጉባኤያት ላይ አድርጎ ስልጠናዎችን እየሰጠ ይገኛል። አሁን ችግርን ከላይ አንለውም አንፈታውም፣ ከታች ነው። ምንድን አይነት የግንዛቤ ችግር ነው መዝሙርን ለቤተ ክርስቲያን ተግዳሮት እየሆነ እንዲመጣ ያደረገው? ስለ መዝሙር መጀመሪያ ማወቅ አለበት። የመዝሙርና የዘማሪ መስፈርት ምን መሆን እንዳለበት አንድ ለመዝሙር የተዘጋጀ አካል እውነት ለመነጋገር ዝማሬ ለዘማሪ ብቻ የተሰጠ አይደለም። ምናልባት ለአገልግሎት ለአውደ ምሕረት አገልግሎት ጸጋ ያለው ይውጣ እንጂ ሁሉም በመዝሙር እግዚአብሔርን ያመስገን ነፃ ፈቃድ አለው። ያንን ሲያደርግ ግን ምን አይነት ዝማሬዎች ናቸው ቤተክርስቲያን የምትፈቅዳቸው ለህይወታችን የሚጠቅሙን የሚያንጹን? መዝሙር ያንን ለማወቅ መዝሙር ምንድነው ከሚለው ነው የምንጀምረው። መዝሙር ምንድነው? መዝሙር እንዴት ይዘመራል? አንድ ዘማሪ ምን አይነት ስብዕና ምን አይነት ህይወት ሊኖረው ይገባል ለመዘመር እግዚአብሔር የሚቀበልለት እንዲሆን? እንደ ቅዱስ ያሬድ እኮ ዝማሬው ቅቡል የሆነ እንደ ልቤ ተብሎ ልክ እንደ አምላክ ልብ ሆኖ ስለተገኘ ነው። ዝማሬውም እንዲበላሽ ያደረገው ደግሞ ስለ መዝሙር መንፈሳዊነት ትልቅ ጸጋነት አለማወቅ ነው። ስለዚህ ቀድሞ ለሰንበት ትምህርት ቤቶችም ለግቢ ጉባኤያትም የሚሰጠው ስልጠና በዚህ ዙሪያ ነው ማለት ነው። መዝሙር ምንድነው?
አገልጋዩ ምን መሆን አለበት? መዝሙር ደግሞ እንዴት ማገልገል አለብን? አሁን በቅዱስ ዮሐንስ ራእይ ላይ ምዕራፍ 4 ቁጥር 9 ላይ ሱራፌል እንዴት ኪሩቤል እንዴት እግዚአብሔርን ተደፍተው በዝማሬ እንደሚያመሰግኑት በጣም በትህትና በትንቢተ ኢሳይያስ ምዕራፍ 6 ላይ እንደተጠቀሰው መላእክት እንዴት አድርገው በሁለት ክንፋቸው ፊታቸው በሁለት ክንፋቸው ረበው በሁለት ክንፋቸው እግራቸውን ሸፍነው እንዴት እንደሚያመሰግኑት በትህትና እንደዛ የሚመሰገን እግዚአብሔር በዚህ መንገድ የሚመሰገን እንደሆነ ኢትዮጵያ ደግሞ ከሌላው ዓለም ተለይታ የራሷ ጸጋ ያላት ሀገር እንደሆነች ያም ደግሞ በቅዱስ ያሬድ የተሰጠ ዜማ እንዳለ ዝማሬ ሲሰራ ደግሞ ምንጩ የቅዱስ ያሬድን መልቀቅ እንደሌለበት ከቅዱስ ያሬድ የወጣ ከሆነ ያሬዳዊ መባል እንደማይችል እነዚህን ነገሮች ከዛ ደግሞ ዝማሬው በምን አይነት የዜማ መሳሪያ መቅረብ አለበት የዜማ መሳሪያዎቻችን እነማን ናቸው ቅዱስ ቤተ ክርስቲያናችን ቀንና የሰጠችን የዜማ መሳሪያዎች እነማን ናቸው ምስጢራቸው ምንድነው የዜማ መሳሪያዎች በሙሉ በምስጢር የታተቱ ናቸው ያለ ምስጢር የታዘዘ የዜማ መሳሪያ የለም ስለነዛ ስለ አገልጋዩ እነዚህን ያማከለ ስልጠና ይሰጣቸዋል ስልጠናው ለሁሉም ያስፈልጋል ምክንያቱም ዝማሬ ዘላለማዊ አገልግሎታችን እንደመሆኑ ለሁሉም የሚያስፈልግ ነው ስልጠናው ስለ ዝማሬ መሰልጠን መዝሙር ምን መሆኑን እንዳለበት ሰውም ራሱ ምእመን መርጦ እንዲያዳምጥ የሚያንጸውን ለይቶ ለህይወቱ እንዲሰማ ያስፈልጋል ነገር ግን በብዛት የዝማሬን አገልግሎት በተደራጀ ሁኔታ የሚሰጥባቸው ተቋማት እነዚህ ሁለት ተቋማት ናቸው ምናልባት ማህበራትን ይጨምራል ማህበራት ሶስተኛ ማህበራት ላይም ስልጠና ይሰጣል ማህበራት ላይ ይሰጣል ግቢ ጉባኤያት ላይ ይሰጣል ሰንበት ትምህርት ቤቶች ላይ ይሰጣል እነዚህ ሶስቱ በተደራጀ መንገድ መዝሙር የሚወጣባቸው አካላት ስለሆኑ ነው ዝማሬ የሚወጣባቸው ወደ ምእመኑ የሚደርስባቸው ምንጮች ስለሆኑ ቅድም እንደተባባልን ነው ምንጩ ላይ አተኩሮ ለመስራት እነዚህን አካላት መርጠን ስልጠና እንዲሰጥ እየተደረገ ነው በማህበረ ቅዱሳን ማለት ነው ይሄን ተግዳሮት ለመቅረፍ የመጀመሪያው ነገር ማለት ይሄ ነገር ችግር እንደሆነ ማስረዳት ነው ይሄ ነገር ችግር እንደሆነ ማሳወቅ ማስረዳት ነውና እኛ በራሳችንም ሰንበት ትምህርት ቤት በሌሎችም ሰንበት ትምህርት ቤት እኔም በግሌ በሌሎችም ሰንበት ትምህርት ቤት ስልጠናም ስሰጥ እንደ ማህበረ ቅዱሳንም ሌሎች ሰንበት ትምህርት ቤቶችም ግቢ ጉባኤ ሄደን ስልጠናዎችንም እንሰጣለን የግንዛቤ ማስጨበጫ ስልጠናዎችንም እንሰጣለን የመጀመሪያ መቅደም ያለበት ይሄኛ ነውና ወደዚህኛው ለውጥ ሰንበት ትምህርት ቤቶች መሄድ አለባቸው መጀመሪያ ግንዛቤውን ማወቅ ያስፈልጋል ችግሩ አለ የሚለውን ማወቅ መለየት ያስፈልጋል እና አንደኛው ይሄ ነው ሁለተኛው መረዳት ያለብን ነገር ምንድነው የቤተ ክርስቲያናችንን ዜማ ስንወስድ ያው የቅዱስ ያሬድ ዜማ ነው የቅዱስ ያሬድ ዜማ ደግሞ ቅዱስ ያሬድ ብዙ መጠሪያ ስሞች አሉት እና ከዛ ውስጥ አንዱ መልአክ ዘበምድር ወይም ምድራዊ መልአክ ተብሎ ነው ቅዱስ ያሬድ የሚጠራውና ቅዱስ ያሬድ ምድራዊ መልአክ የተባለው የመላእክትን ዜማ ወደ ምድር ያወረደው ቅዱስ ያሬድ ነው ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብለን እንጠራታለን የቅዱሳን መላእክትን አገልግሎት በምድር ነው የምትፈጽመው የቅዱሳን መላእክትን አገልግሎት በምድር የምትፈጽመው ተለይታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት ይሄንን የሚያደርጉት አገልጋዮቹ ካህናት ሊቃውንቱ መዘምራን ደግሞ በምድር የመላእክት አገልግሎት ፈጻሚዎች ናቸው ይሄ የኛ የመላእክት አገልግሎት የማህሌት አገልግሎት ከሰማዩ ጋር የተያያዘ ነው ስለዚህ ሰንበት ትምህርት ቤት ዘማሪ አገልጋዮችም ሆኑ በግል መዝሙር የሚዘምሩ ዘማሪያን አገልግሎታቸው ከዚህ ጋር መገናኘትና መያያዝ አለበት ማለት ነው ትኩረት መደረግ ያለበት ዘምረን ምን ለማግኘት ነው ትልቁ ነገር ዘምረን በረከት ለማግኘት መሆን ስላለበት በተቻለ መጠን ግጥም ሲዘጋጅ ዜማ ሲዘጋጅ እነዚህ ነገሮች ላይ ለውጥ ለማምጣት ሰንበት ትምህርት ቤቶችም ዘማሪያንም የራሳቸውን ተነሳሽነት መውሰድ አለባቸው ላለው እንግዲህ ከሰንበት ትምህርት ቤቶች ጋር በተገናኘ እኛ በአመት 2 ወይም 3 መርሃ ግብራት አሉ እንደ ማዕከል የምንይዛቸው ግን እንደምታውቀው አወቃቀሩ ማስገደድ አንችልም በፈቃደኝነት ላይ የተመሰረተ ነው ፈቃድ ያላቸው በጎ አብሮ መስራት የሚፈልጉ በመንጋብዛቸው ልክ ይገኛሉ ከሁለት ሳምንት በፊት በተመሳሳይ ለምሳሌ ጥናት ነበረን በተቃላይ የኦርቶዶክሳዊ መዝሙር ተግዳሮቶቹና መፍትሄ ሐሳቦቹ በጎ ድሎች ምን ይመስላሉ የሚል ጥናት ተጠንቷል ያን ጥናት የጋራ ለማድረግ ውይይት ጠርተን ነበርና የተገኙት ስናያቸው በጣም አናሳ ናቸው ከዛ ውጭ ግን በራሳቸው ፍላጎት በራሳቸው ሐሳብ የመዝሙር ተግዳሮቱን ከዚህ በፊት በተሰጡ ስልጠናዎች ግንዛቤም አጠቃላይ ደግሞ እንደው በየአጥቢያቸው የሚከናወነውን በማየት
በራሳቸው ጥያቄ ይዘው የሚመጡ ሰንበት ትምህርት ቤቶች አሉ። እንግዲህ በዛ መሰረት አብረን እየሰራን አሰልጣኞችን እየመደብን ስልጠናዎችን ለመስጠት እየሞከረን ነው። አብሮ ለመስራት ደግሞ ከማደራጃ መምሪያው ከሰንበት ትምህርት ቤት አንድነቶቹ ጋር በጣም ጠንካራ ባይባልም አልፎ አልፎ ንግግሮችን ለማድረግ እየሞከረን ነው። ማለት አወቃቀሩን አስተካክሎ መስራት ቢቻል ለውጥ መምጣት ይችላል። እንደምታውቀው ሰንበት ትምህርት ቤት ላይ መስራት እያንዳንዱ ምዕመን ላይ መስራት ነው። ምክንያቱም እያንዳንዱ ሰንበት ትምህርት ቤት ከእያንዳንዱ ቤት የሚወጣ በመሆኑ ተማሪው ስለዚህ እዛ ላይ የሚሰራው እዛ ላይ የምናመጣው ለውጥ እውነት ለመናገር ቤተክርስቲያን ለመታደግ የእውነትም ተተኪ ትውልድ መፍራት የሚችልበት ምንጭ ስለሆነ ከዛ ጉዳዩን የተረዱ ሀሳቡን ያዩ ከስጋዊ ስሜት ወጥተው የእውነት መላካዊ ማንነታቸው ጎልቶ በሚወጣበት መንገድ የመዝሙር አገልግሎቱ የኪነ ጥበብ ስራው እንዲመራ የሚያስችለውን ነገር መስራት ስለሚያስፈልግ እንደዚህ ነው የሚል ነገር ማስቀመጥ እንችላለን። ግን ኤምኦኤ ወይም ደግሞ ሊያስገድድ የሚችል ምንላቸው አይነት አይደለም። ግቢ ጉባኤያትና ይሄኛው ይለያል። ግቢ ጉባኤያት እውነት ለመናገር ያሰብነው የያዝነው እቅድ ካለ የእቅድ አካል እንዲሆን ማድረግ እንችላለን። ሰንበት ትምህርት ቤቶችና ሌሎች ማህበራት ጋር ግን ተግዳሮቶችን በማሳየት አብረን ልንሰራ የምንችላቸውን ጉዳዮች የመስራት እና ሰንበት ትምህርት ቤቶችም ጋር እንግዲህ የቋንቋ ፕሮጀክትም ስላለን እሱን አስመልክቶ አብሮ የመስራት እና ይሄ ተደራሽነትን ማስተካከል ላይ እንቅስቃሴዎች ናቸው ያሉት። በጣም የጎላ ብዙ የሄድንበት ስራ አለ ማለት ግን አያስደፍርም። ቅድም እንዳልኩት ግቢ ጉባኤያትንም እንዳነሳንበት እንጂ ከተመሰረተበት ጊዜ ጀምሮ ብዙ ስራዎች ተሰርተዋል። እንደውም አሁን በቅርብ እውነት ለመናገር ሁሉም በሚባል ደረጃ ሰንበት ትምህርት ቤቶቹ ለተቋሙ ያላቸው አመለካከት በጣም በጎ ነው። ስልጠና እንዲሰጣቸው ጥያቄ የሚያቀርቡ እነሱ ናቸው። አብሮ ለመስራትም አብዛኛው እንዲሁ በምንገናኝበት በመናይበት የተለያዩ አደባባይ በዓላትንም ስናከብር ስንገናኝ የምናያቸው እንትኖች ደስ የሚያሰኙ ናቸው። ትንሽ ነው የሚቀረው አብሮ ቁጭ ማለት እቅድ የማውጣትና ያን ወደ ተግባር የመቀየር እንጂ እውነት ለመናገር ያለፉት ቅርብ ዓመታት የምናየው ሰንበት ትምህርት ቤት ከማህበሩ ጋር ያለው ግንኙነት በጣም ጠንካራ ነው። ጥሩ አካሄድ፣ ጥሩ እይታ፣ ጥሩ እንቅስቃሴዎች መናበብ የሚባለው ደረጃ ለመድረስ የሚያስችል ጉዳዮች አይተናል። ሁሉም ጋር ግን ተደራሽ ስላልሆነ ነው ያው ውስንነቱ አለ የሚለውን ሐሳብ ማንሳት ይፈልኩ። ከቤተ ክህነት ጀምሮ ማህበራትና ሰንበት ትምህርት ቤቶች ለዚህ ጉዳይ በቂ ትኩረት በመስጠት ትውልዱን ዘፈን ከሚመስል የመዝሙር አገልግሎት መታደግ ለነገ የማይባል የቤት ስራ መሆኑን ተረድተው በስልጠናና በስብከት ማረምና ማስተካከል ይገባል። እንግዲህ ቅድስት ቤተ ክርስቲያናችን ያሬዳዊውን ዜማ በማዳረስ በማስተማር አንጻር የመጀመሪያው ነገር መሆን ያለበት ያው ሰንበት ትምህርት ቤቶች ግዴታቸውም ነው። እየንታበውጊ ተወለዱ ለኪ ደቂቅ ነው የሚባለው። አሁን ብዙ ጊዜ ወረብን ልናቀርብ ስንል አውደ ምሕረት ላይ ስንወጣ ካህናት ከዘመሩ በኋላ ሰንበት ተማሪዎች እንዘምራለን እና አባቶቻችን ሲያስተዋውቁን በአባቶችሽ ፈንታ ልጆች ተወለዱልሽ እንደተባለው አሁን ደግሞ ተተኪ ልጆች ናቸው የሚያቀርቡት ሲል ስለዚህ የአባቶቻችን ልጆች መሆን አለብን ሰንበት ትምህርት ቤት እንደ ሰንበት ትምህርት ቤት ማለት ነውና ቅድስት ቤተ ክርስቲያናችን ደግሞ ሊቃውንቱ ይሄንን እንዲያስተምሩ ማድረግ አለባት። ወደ ሰንበት ትምህርት ቤት ቀረበ ብለው ሊቃውንቱ ሰንበት ትምህርት ቤት ሰንበት ተማሪዎችን ያሬዳዊውን ዜማ እንዲያዘጋጁ ማድረግ አለባት። ሌላው በቤተ ክርስቲያናችን የሊቃውንት ጉባኤ አለ። እኔ እንደጠየቁት የቤተ ክርስቲያናችን የሊቃውንት ጉባኤ ብዙ ጊዜ መጽሐፍትንና ከግጥም አንጻር እንጂ ከዜማ አንጻር መዝሙሮችን የመገምገም ነገር የለምና በየሀገረ ስብከቱ መዝሙሮች ሲወጡ የሚገመግም ክፍል ቢኖር ከግጥም ዜማ ሊቃውንቱን ግጥምና ዜማ እንዲያዘጋጁ ቢያደርጉ እና ሊቃውንቱ ያዘጋጁት ግጥምና ዜማን ዘማሪያኑ ከመዘመራቸው በፊት ደግሞ የሚፈቅድ እና የሚገመግም ክፍል ቢኖር ከዛም አልፎ ደግሞ ቀረጻው ራሱ በራሷ በቤተ ክርስቲያን ውስጥ ቢደረግ መቆጣጠር ይቻላል ያለውን ነገርና ቤተ ክርስቲያናችን ይሄንን ብትሰራ ሊቃውንቱ ወደ ልጆቻቸው ወረድ ብለው ቢያገለግሉና በተለይም የደብር አስተዳዳሪዎች የስብከተ ወንጌል ኃላፊዎች በአውደ ምሕረት ላይ ለሚዘምሩት ዝማሬዎች ኃላፊነት አለባቸው። ህዝቡን ደስ ያሰኛል፣ ያስጨበጭባል፣ እልል ያስብላል፣ ስጋዊ ስሜትን ያረካል ከማለት ይልቅ መንፈሳዊነቱ ላይ ትኩረት ቢያደርጉ ይሄን ቢደረግ እና በጋራ ቢሰራ
እንደ ቤተ ክርስቲያን ችግሮቹ ይቀርፋሉ እላለሁ። እንደ ሰንበት ትምህርት ቤት እንግዲህ ስንወስድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ያዘጋጀው የመዝሙር መጽሐፍ ጥራዝ አለ። ወደ ከ600 ምናምን በላይ መዝሙር የያዘ ከመስከረም 1 እስከ ጳጉሜ ድረስ ይህ በመጽሐፍም ታትሟል። በሲዲም በፍላሽም ዜማው እንደተቀረጸ አውቃለሁ። ግን የመዳረሱ አገልግሎት በጣም አነስተኛ ነው። በተለይ አዲስ አበባ ላይም ይሄ መዝሙር እንኳን ደርሷቸው አገልግሎቱን የማይፈጽሙ ሰንበት ትምህርት ቤቶች አሉና የሰንበት ትምህርት ቤቶች ማደራጃ መምሪያውም የአገር አቀፍ ሰንበት ትምህርት ቤት አንድነቱም ይሄን መከታተል አለበት። የአገር አቀፍ ሰንበት ቤቱ አንድነት አሁን በትምህርት በስርዓተ ትምህርት ዙሪያ ጥሩ እየሰራ ነው። ከአንደኛ ክፍል እስከ 12ኛ ክፍል መጽሐፍቶች አዘጋጅቶ ትምህርቱ ላይ በጣም ለፍቶ እንደሰራውና ውጤት እያመጣ እንዳለ ሁሉ ዜማና መዝሙሮችንም አንድ የማድረግ ነገር ላይ ሰፊ ስራ መስራት ይጠበቅበታል ብዬ አስባለሁ። ከዛ በኋላ ሰንበት ትምህርት ቤቶች ናቸው። ሰንበት ትምህርት ቤቶች ቅድም እንዳልኩት ምንድነው ማግኘት ያለብን ማንን ነው መተካት ያለብን ብለው ወደ ያሬዳዊው ዜማ ትኩረት ማድረግ አለበት። ምክንያቱም የነሱ አገልግሎት ነገ ያብነት ትምህርት አስተምረን በሰንበት ትምህርት ቤት ዲያቆናት አድርገን አባቶችን እንዲተኩ ነው የምናደርገው። ስለዚህ ሰንበት ተማሪም ደግሞ መዘምራን ሆነን ነገ ሊቃውንቱን በማህሌት የምንተካ መሆን አለበትና አገልግሎታችን የሚታይ ለውጥ የሚያመጣ መሆን ስላለበት እዚህ ላይ እንደ ሰንበት ትምህርት ቤትም እንደ ሰንበት ትምህርት ቤቶች አንድነትም እንደ ሰንበት ቤቶች ማደራጃ መምሪያም በሰፊ ጥረት ተደርጎ መሰራት አለበት ብዬ አምናለሁ። በስልጠናው ጥሩ ለውጥ መጥቷል። ምናልባት ሁሉንም አንድ ጊዜ ማዳረስ አለመቻሉ እንደ ተግዳሮት ሊሆን ቢችልም በስልጠናው ግን ጥሩ ለውጦች መጥቷል። እኔ እንኳን እንደው እንዳጋጣሚ በሄድኩ እኔ ለማሰልጠን በሚሄድባቸው ቦታዎች መጀመሪያ የነበረው ግንዛቤና ሁለተኛ ላይ ከስልጠና በኋላ ያለው ግንዛቤ ተለያየ ይሆናል። አንዳንዱ በጣም የሚያዝን አለ ሲያደርግ በነበረው ጉዳይ መዘምራን ተብሎ በተጠራበት ስብስብ ውስጥ ሆኖ እየዘመረ ነገር ግን ስለ መዝሙር በቂ ዕውቀት ሳይኖር ወደ መዝሙር በመግባቱ የሚያዝን አለ። እዛው ላይ መጥቶ ሌላ ጥያቄ እንዴት እናድርግ ምን እናድርግ ሁሉም ይላል ማለት የተወሰነ የመከታተያ ነገሮች አድርጌ ያውቃለሁ። በጣም ጥሩ አመርቂ የሆነ በተለይ ደግሞ ተደጋግሞ ስልጠናው በተለያየ መንገድ ቢሰጥ ሊቀየር በሚችል ሁኔታ አጋዥ ሆኖ አግኝተናል ስልጠናው ማለት ነው። ከማህበረ ቅዱሳን ካደረገልን ነገር ስጀምር አንደኛው ስርዓተ ቤተክርስቲያንን የጠበቁ መዝሙራትን በጥራዝ መልክ በማዘጋጀት እንዲሁም በኦዲዮ መልክ በማዘጋጀት ለኛ ተደራሽ አድርገዋል። አሁንም እየተደረገ ይገኛል። እሱን በመጠቀምኛ በማንኛውም ግቢ ጉባኤ ውስጥ የሚደረግ መዝሙር ጥናትም ይሆን ዝማሬዎች ከጥራዝ ማዕከል እንዲሆን እናደርጋለን። እሱን ለማድረግ እንሞክራለን በተቻለ መጠን። ሁለተኛው በአመት ሁለቴ ወይም በሴሚስተር አንዴ በመዝሙር ክፍል የሚዘጋጅ የመዝሙር ግንዛቤ ማስጨበጫ መርሃ ግብር ይዘጋጃል። እናም በዛ መርሃ ግብር ላይ ማህበረ ቅዱሳን ታላላቅ መምህራን በመጋበዝ ያሬዳዊ ዝማሬዎችን ስለ ዜማ እንዲሁም ስለ አዘማመር ስልት ሌሎችም ርዕሶችን በመጥቀስ ስልጠና ይሰጡናል። ያም ደግሞ በጣም ጠቅሞናል ብለን እናስባለን። ምንም እንኳን በሴሚስተር አንድ የሚዘጋጅ መርሃ ግብር ስለሆነ ተማሪዎች ላይ የመስረጽ ነገር ትንሽ ይቸግራል። ነገር ግን በሴሚስተር አንድም ቢሆን ተማሪዎች ጥሩ ዕውቀት ይዘውበት ስልጠና ተሰጥቷቸው ይሄዳሉ። ሶስተኛው በማህበረ ቅዱሳን ካደረገልን ነገር ተማሪዎች የበገና ትምህርትን ከመደበኛ ክፍያው ቅናሽ ተደርጎላቸው ትምህርቱን ማግኘት እንዲችሉ ተደርጓል። ሌላኛው የአስጠኞች ጥናት ነው። የአስጠኞች ጥናት እንዴት ነው? መዝሙር ጥናት ጋር መጥቶ ተማሪው ወይም ከማጥናቱ በፊት ከማህበረ ቅዱሳን ከሰለጠኑ መምህራን ጋር መዝሙር በማጥናት እኛ ደግሞ መዝሙር ጥናታችን ላይ ተማሪዎችን የምናስጠናበት እንዲሆን ተደርጓል። በጣም ጠቅሞናል። ከዚህ ጋር በተያያዘ የወረብ ጥናታችንንም መምህራን በመመደብ እንድናጠና ያግዙናል። ተማሪው ብዙ ነገር ይሰጠዋል፣ ግን ደግሞ የመስረጽ ነገር ችግር አለ። ምናልባት ይሄንን ሊፈታልን ይችላል ብለን የምናስበው ከኛ ጋር የድግግሞሽ ነገር ተማሪ ጋር ይሰርጻል። ስለዚህ የስልጠና መርሃ ግብራት በሴሚስተር አንዴም ባይሆን በተቻለ አቅም በየ3 ሳምንት በየ4 ሳምንት ቢሰጥ የተሻለ አባላት መፍጠር እንችላለን። ዕውቀት ያላቸው የተገሩ አባላትን መፍጠር እንችላለን፣ ትውልድ መፍጠር እንችላለን ብዬ አስባለሁ። ይሄን ዘርፍ እንደ ቤተክርስቲያን ልዩ ትኩረት ተሰጥቶታል ለማለት ይቸገራለሁ። ማለት
ካፈጻጸም አንፃር ማለት ነው እንጂ ትኩረት ስላለው መዋቅሩ አለ አይደል? አንዱ የምታየው መዋቅር ነው አይደለ? ትኩረት አለመኖርን የምታየው ከመዋቅርም ውጭ መሆን ስላለው ብዬ ነው። በመዋቅር ደረጃ በግቢ ጉባኤያትም በእኛም በማህበሩም በሰንበት ትምህርት ቤትም ስንሄድ መዋቅሩ አለ። ግን መዋቅሩ ተቀመጠ እንጂ የሚከታተለው የሚመራው እርስ በርስ የሚያናብበውን ግን ስታይ የትኩረት ልዩነቶች እንዳሉ እናያለን። ስለዚህ ትልቁ ተግዳሮት ያ ነው ብዬ ነው ማስበው። ለምሳሌ አንድ ሰንበት ትምህርት ቤት መዝሙርና ኪነ ጥበብ አባላት በርካታ አባላት እውነት ለመናገር ሰንበት ትምህርት ቤት ብንሄድ 80% የሰንበት ትምህርት ቤቱ እዚህ ክፍል ውስጥ ነው የሚሆነው። ይሄን ሁሉ ሰው ግን ይዞ አይደል ነው ብዬ ነው ማስበው። በሚገባው እንኳን የአውደ ምሕረት አገልግሎት ስለመፈጸሙ እርግጠኛ አይደለም እና ያንን የሚመራ የሚያይ አካል ዋናውም ራሱ አወቃቀር ጠቅላይ ቤተ ክህነት ከምንለው ጀምሮ ይሄን ዘርፍ እንደ ትንሽ ነገር ነው የሚያየው። ግን በርካታ የምንፍቅና ስራዎች አሁን መድረክ ላይ ከሚሰበኩት ይልቅ በመዝሙር ያሉትን ብናያቸው በጣም ብዙ የኛ ያልሆኑ በዓላት ከእንቅስቃሴ ጋር ከምናምን ጋር እየመጡ ያሉት በዚህ ዘርፍ ነው። ያንን አይቶ ባለቤት ሆኖ በር የሚዘጋ አካል አላየውምና ተግዳሮቶቹ አብሮ ለመስራት ምንም ያለው የሚመጣው ያመለካከት ልዩነቶች አሉ ብዬ አስባለሁ። ብዙ ጊዜ ይሄን ዘርፍ ለህፃናት የመተው እንደ ህፃናት መቆያ አይነት የመረዳት ነገሮች ነው ማየው። ግን ትውልድ የሚያፈራበት ተተኪ ሰዎች ምናመጣ ባላላማ ትውልድ ማፍራት ካስፈለገ ይሄን ዘርፍ በሚገባው መምራት ያስፈልጋልና በዛ ልክስ እንደው ስልት አውጥቶ የመምራትና የማገናኘት ጉዳይ ላይ ክፍተት ይታየኛል እንደኔ። ስለዚህ ትልቁ ተግዳሮት እሱ ነው ብዬ ነው ማስበው። ከማደራጃው ጀምሮ በርካታ ጉዳዮችን ስናይ ለሌሎች የምንሰጠውን ትኩረት ለምሳሌ አንድ በዓል ለማክበር ምን ወስደውን ጊዜ ሪሶርስ አይታችሁ ከሆነ ለምሳሌ የአደባባይ በዓላት ሲከበሩ ማለት ነው አገልግሎቱን ግን በዛ ልክ አይደለም የምናየው። ስለምናሳየው ፐርፎርማንስ ነው እንጂ ሰዎች ያን ፐርፎርም ስለሚያደርጉት ሰዎች በዛ ውስጥ ስለሚያልፉት ሰዎች የእውቀት የክህሎት ግንባታው ላይ ያለን ነገር ትንሽ አናሳ ነው። እሱን ማስተካከል ወደምንችልበት ግንኙነት መፍጠሪያ አስገዳጅ ወደ ሆኑ የአሰራር ሂደቶች መምጣት የሚያስችሉ ነገሮች ቢኖሩ መልካም ነው ብዬ አስባለሁ። በቀጣይ እንግዲህ ይሄንን ማሰብ እንደው ማስተካከል ከተቻለ ጥሩ ይሆናል ብዬ የማስበው እንግዲህ ማህበረ ቅዱሳን ከተቋቋመበት ጊዜ ጀምሮ በዓለም ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ማድረስን ትልቁ ስራው አድርጎ ነው የሚንቀሳቀሰው እና ይሄ ስብከተ ወንጌል የሚደርስባቸው መንገዶች ተብለው ከሚጠቀሱት ቀዳሚው የመዝሙርና የኪነ ጥበብ ጉዳይ ነው። ግን እንዳልኩት በተባለው ልክ እየተሰራ ነው ወይ የሚለውን ጥያቄ ስናየው በጣም ቻሌንጅ ያደርጋል። ይሄ ደግሞ የሪሶርስ ጉዳይ ትልቁ ፈተና ነው። ቅድም እንዳልኩት ትኩረት ከማጣቱ አንፃር ተገቢውን በጀትም አያገኝም። ያንን ባለማግኘቱ የሚፈለገውን ያክል ተሯሩጦ የሚፈለገውን ስራ መስራት ላይም ክፍተቶች ይገጥሙናልና አጠቃላይ እንደ ተቋሙ አምኖበት የስልታዊ ዕቅድ አድርጎ ለምሳሌ የሰጠን የቋንቋ መዝሙራት ፕሮጀክቶች አሉ። አሁን ወደፊት የታቀደው የሚለውን ማለት ነው። ስለዚህ እነዚህ የቋንቋ ፕሮጀክቶች ማንም ሰው በሚሰማው ቋንቋ ወንጌልን ይሰማ ዘንድ ያስፈልጋል። ይሄ ፖለቲካው የሚያነሳው አውድ ሳይሆን የእውነት የማይድን በቋንቋ ምክንያት ባለመስማት ባለመማር ባለማወቅ የሚሞት ነፍስ እንዳይኖር ከማሰብ አንፃር ግን ሁሉም ሰዎች በሚናገሩት በሚሰሙት ቋንቋ ስብከተ ወንጌል ሊያገኙ ይገባል የሚለውን ሐሳብ ይዞ ከ52 ቋንቋዎች በላይ እንግዲህ አሁን በተግባር እንቅስቃሴ ላይ የገባንባቸው ማለት ነው በማዕከላት አማካኝነት ተለይተው ወደ እንቅስቃሴ ጀምረናል። እንግዲህ አማርኛን ግዕዝን ጨምሮ ወደ 17 አካባቢ የሚሆኑ ቋንቋዎች ኦልሞስት ለህትመት በቅተዋል። በቅርብ ደግሞ እንግዲህ ከተቻለ ሌሎች በርካቶችን ወደ ህትመት የማምጣት ስራዎች አሉ። በዚህ ዙሪያ ተባብሮ ለመስራት የሚያስችል አሰራር እንዲኖረን የሚል ባለፈው ቅድም እንዳልኩት ከ3 ሳምንት በፊት በነበረው ጉባኤ አንዱ እንድናነሳ የፈለግነው ይሄን የጋራ አድርጎ ተግባብቶ አንድ ሰንበት ትምህርት ቤት አንድ ቋንቋ ቢሸፍን አዲስ አበባ ውስጥ ብቻ ከ300 በላይ ሰንበት ትምህርት ቤቶች አሉ። በርካታ ስራዎችን መስራት እንችላለን። ይሄንን ወደ ግን ምን ማድረግ የጋራ ማድረግ ሐሳቡን መረዳትና ተደጋግፎ ጉዳዮችን በመስራት ስብከተ ወንጌሉ ተደራሽ የሚሆንበት መንገድ ማሳየት። ሁለተኛ ግን የኪነ ጥበብ ዘርፉ ደግሞ ከመዝሙሩ በላይ በሩ የተዘጋበት ይመስላል። እንደ ቤተክርስቲያን ስታንዳርድ አላወጣንም። ማንም እንደፈለገው የፈለገውን ውክልና ይዞ በተለያየ መድረክ እናያለን። በኪነ ጥበብ ዘርፍ ደግሞ በርካታ ትምህርት ቤቶች አላቸው። ግን ከነሱ አዳራሽ የዘለለ ለሰው የሚደርስ ነገር ግን እያሳየን አይደለም። እንደው በሚዲያ እንኳን ብናይ ሁለት ናቸው እንግዲህ
የሚታዩት ሚዲያዎች ማለት የማህበረ ቅዱሳን ብሮድካስት ተቋምና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ተቋም ወይም ብሮድካስቶች ምንላቸው ሁለቱ ናቸው ያሉት። የነሱን እንኳን ስናየው የኪነ ጥበብ ዘርፍ ጉዳዩ የለም። የሌለው ደግሞ የሚሰራ ስለሌለ እንጂ ቴሌቪዥኖቹ ሰዓት ከልክሎት አይመስለኝም። ስለዚህ እኔ ያንዳንዱ ሰንበት ትምህርት ቤት በአመት አንድ ጥሩ ነገር ሰርቶ መስጠት ቢችል ስንት ሰንበት ትምህርት ቤት እንዳለው ቁጥሩን ያውቀዋል። አንድ ሰንበት ትምህርት ቤት በ3 አመት ራሱ የሚደርሰው አይመስለኝም። የእውነት እንስራ ብለን ብናስብ ስራው ቀላል ነው፣ ግን ማሰብ ባለቤት መሆን ጉዳዩን ግን ከፍ አድርጎ ማሰብ ላይ ግን ክፍተቶች አሉ። ይሄ የሆነው ደግሞ እንዳልኩት ለዘርፉ የተሰጠው ትኩረት አናሳ ከመሆኑ አንፃር የሆነ ጉባኤ ላይ ተሰብስቦ ግጥም ከማንበብ የዘለለ አሁን ዓለም በሚዲያው ትውልድ እንዴት እያጠፋ እንዳለ አስቦ ያንን የሚገዳደር ያንን የሚቀይር ሪሞት አስቀይሮ የሚያስቀምጥ ፕሮግራሞችን አዘጋጅቶ ግን መስራት ላይ ክፍተቶች አሉ።